ቻከደርዬ ኮላይናንስ ይላክልሽ አሁን እሸት ይሁን እስቲ ላከው እስቲ ከድር በእናትህ ላከው ባንዳ ነገራችን ላይ ከድር ማነሽ አንቺ ቆይ ማነሽ አንቺ አሁን ከድር የፈለኩትን ብሸረሙት ማለት ነው የሆነ መረጃ ይመጣል እንዲህ ያርግ የምታወጪ ማነሽ ሀቢቢ ኖ የሰውት እየተበጠበ ንገረኝ መቼ ገንዘብ አምጡ አልኩኝ ማንን አልኩኝ ንገረኝ ያልዘረፍሽው የለም ሄሉ ቁልፋን ሰቀጠጣ አንበሳዎች ስለ ጆከር ትግራይ መሆኑ እኔ ስለ ጆከር ምናምን እሱን አውጥተኸዋል ኦሬዲ አውጥተኸዋል ለኤምባሲው ላይ እንድንሰጥ ያረከን አንተ ነህ ሰላም ጤና ይስጥልኝ ዋትስአፕ እንዴት ነሽ ያ ከድር የኛ ከድር አይደለ አንተ ከድራበሻ ነኝ ኦኬ ያ እጅ ከምን ሰላም እንዴት ነሽ እግዚአብሔር ይመስገን ያው ብዙ ጊዜ እፈልግሻለሁ ያልኩኝ የሆነው አንድ ወር ከምናምን ይሆነኛል ላገኝሽ አልታኩም ቢዚ ነሽ ስራ ላይ ተወጠረሻል ያ ወሬ ላይ በል ወሬ እንጀራ ሆነ እኮ ችግር ነው እና እንዴት ነሽ ሰላም ነኝ ምን አዲስ እጅ ከምን ይመስገን አለን አልሐምዱሊላህ አይ መረጃ ፈልገሽ መሰለኝ ያ በፊት ለፊት የሚመጣ ይመከራል እኮ አንዳንድ መረጃዎች እጄ ላይ ስላሉ እነሱ መረጃዎች ኦሬዲ ያ ኢንቦክስ ላርግልሽ እዚህም ከሚወራ ሰራር ያስ የትኛው ይቀናል አንተ አረበት ተመተሽ እንደምንነገ እዚሁ ላይ ይፈረጥ እንዴ ይፍረጥ ደግሞ ምን አባታችን ምን ዱባይ ነህ በዱባይ ነኝ ያለሁት አጀንዳውስ እንዳትገባ ነው ላንተ አስቤ ነው ኖ እርሱ እንደው ግን እንደው አሁን በዚህ እድሜው እንደው ገንዘብ ነው እንደዚህ ምስኪኖችን ገንዘብ መቀበል እያስፈራሩ መረጃ በመቀበል ጥሩ ስራ ነው ግን ሄሉ አጀንዳ ነው ኦኬ ሌላ አጀንዳ አይደለም እኔ አጀንዳ ይስጡሻል ከዚህ በኋላ ቲክቶከር ነኝ ነጋዴ ነኝ በአረብ ሀገር ያለ በአውሮፓ ያለ እንደዚህ ተይዞባል እንደዚህ ይዤባቸዋል ምናምን ተብሎ እዚህ አንቺ ቤት መጥቶ የሚሰጥ አካል ካለ ማለት ነው እሱ ሰው አይደለም አንቺ ቢዝነስ ነው ያልሽው ይመችሽ ገመና አለብኝ ብሎ አንድ ድንቡሎ ሳንቲም ግን እዚህ ላንቺ ቂጥሽና አጠፍጥፈሽ እዚህ አንዱን ካንዱ ባለትዳርን እያጣላሽ እዚህ ሰራተኛ ሰርቶ የሚተዳደሩ ምስኪኖችን እያባላሽ አንቺ አትሸቀይም ከዚህ በኋላ ማለት ነው ምንድነው በዚህ አይሰራም በቃ ምክንያቱም በሰው ህይወት ውስጥ እየገባሽ የምትበጠብጪ በስራ ላይ የሚነሳሱ ልጆችን ገመና መረጃ እየተቀባበልሽ እየሸቀልሽ ያለሽ ነውረኛ ሴት ነሽ ምክንያቱም ይሄ ሁሉም ኢትዮጵያዊ ባንድ እንተባብረው ያለሽበት ሀገር ላይ ተከሰሽ ለእስር እንድትዳረጊ የምናደርግሽ ምክንያቱም ወንጀል የሰራም ሰው ይሁን ይክሰስ መጥቶ እኔ ከተበደልኩኝ እንደዚህ ተበድያለሁ በየዚህ ቲክቶክ ላይ የሚመጣ ደንቆሮ ነው ሲጀመር ማለት ነው ሚዲያ ላይ መጥቶ ገመናውን የሚያወራ አንድም በህግ ሄዶ ወይንም የበደለውን አካል የቅርብ ቤተሰቦች ካሉት በውስጥ ሄዶ ጉዳዩን ይጨርስ አልፈርድብሽም አንቺም አንዳንዴ ገንዘብ መቀበልሽ ማለት ድንቁርና የነሱ እንጂ ያንቺ አይደለም ገብቶሻል ኋላ ቀርነታቸው ድድብናቸው ማለት ነው ከዛ ውጭ በተረፈ ግን የቤቴን ገመና ሚስቴን ምናምን በሰው ህይወት ውስጥ አጥበት ብቻ እባክሽ ማንንም ሴቶች በተለይ ሴቶች ሸረሞታችሁ በነገራችን ላይ ማነሽ አንቺ ቆይ ማነሽ አንቺ አሁን ከድር የፈለኩትን ብሸረሙት ማለት ነው የሆነ መረጃ ይመጣል እንዲህ ያርግ የምታወጪ ማነሽ ሀቢቢ ኖ የሰውት እየተበጠበጥሽ እኮ ነው ያለሽው አንቺ ባልለኝም ታሪልኝም ብለሽ የብዙ ሰውት ከድሬ ችግር የለውም ከድር ለምን ያወረዳችሁት ና አንዳንድ ጻፍ ከድር ና ላስገባ ኖ ከድርና አንዳንድ ጻፍ ሞዴሬተር እንዳታስወጡት አንዳንድ ጻፍ ያ ቆይ እንዳታስወጡት ከድር ይላችሁ አዳምጡ ከድር አንድ ግን ልንገርህ አንድ ማንም ሰው ያስወጣል ሁለት እኛ ምንም መሄጃ የለን ዛት ሚንስ አንቾክልም አትጣደፍ እየተደማመጥን እናውራ በዚህ እንስማማለን ችግር የለም እና ተረጋጋ ከምዳውን ሀቢቢ እሺ ችግር የለም እና ሄሉ አንቺ ኦሬዲ አንቺ ስራ ላይ ነሽ የስራ ሰው ነሽ ዩቲዩበር ነሽ ቲክቶከር ነሽ ስራሽ ነው ላይክ ቢዝነስ ምንም ማተሪያ ያረጋግብሽ ሰው ህይወት ተበጠበጠ ሰው ህይወት ምን ሆነ ምንም ችግር የለብሽም ገብቶሻል ግን ህፃናቶች አሉ ይሄን የሚከታተሉ ገብቶሻል አይደል ምን ይመጣ ነገር አንቺ ምክንያቱም ቲክቶክ ላይ አሁን ቴሌቪዥን ከፍቶ የሚያይ ህፃን ልጅ የለም ገና ከ6 ወር ህፃን ልጅ የ7 ወር የ1 አመት ህፃን ልጅ ጀምሮ ቲክቶክ ነው ቁጭ ብሎ የሚያየው
ስለ ሽርሙጥና ስለ ምናምን ስለ ባለጌ እንደዚህ ሆነ የምታዩት ነው። ፕላትፎርም ህፃናቶች ሳይቀር የሚጠቀሙት ገመና ይዞ የሚመጣንቺ ጋር አሁን ደንቆሮ ነው እያልኩሽ ነው። አሁን በነገራችን ላይ ከድር ቲክቶክ ላይ አይተ ከሆነ ራሱ አውቶማቲክ ይሞላል ከ18 ዓመት በላይ ነው የሚለው አይደል? ያንን እንድትሞላ ራሱ ያስገድዳል። አለበለዚያ ኮሜንት አይሰጥም። ዩቲዩብም እንደዛ እሱ ለመጠቀም ነው። ህፃናቶች ግን እጅ ላይ ስልክ አለ፣ ቲክቶክ ነው ሲያዩ የሚውሉት ነው። ይሄ የቤተሰባቸው ችግር ነው። ለምን እጃቸው ላይ ያለውን ቲክቶክ ሲያወጡላቸው ቲክቶክም ካወጡ ኤጁን መሙላት ነበረባቸው። አውቶማቲክ ቲክቶክ ከ18 ዓመቱን በላዩን ራሱ ይሞላል። አንተ ደግሞ ከዛ በታች ነኝ ካልክ ደግሞ እሱን አንተ ነው የምትሞላው። ከዛ በላይ ነኝ ካልክ ወይ በታች። እሺ እንደገና ደግሞ ከድር አንድ ገልጠይቀ ይሄ ነገር አንተ ፋሚሊ ወይ አንተ ነክቶሃል? የእውነት ልንገር ልጠይቅ ባይሆንስ ጠቅላላ እዚህ አሁን ገመና የሚወጣበት እንጂ የሚልበት ሁሉ ግዴታ መወለድ አለበት ወይስ ሌላ ነገር ማለት አለበት? ኤንኮ ገበና የሚወጣው ወይ ለአንበሳ ለምናምን እኮ አይደለም። አንተ እንደዛ አስበው ሊሆን ይችላል። እኔ ቶፒክ ላይ ለማወራው እነሱ ከፈለጉ አታውሪ ካሉኝ ለምንድን ነው የማላወራው? ሪዝኑ ሊሰጡኝ ይገባል። ይቅርታ፣ እሺ፣ በጣም ይቅርታ። ያ ሪዝኑን ሊነግሩኝ ይገባል። ገብቷል? ማይ ፖይንት ኢዝ ቶፒክ ላይ ላወራ አስተመጣው ድረስ ቶፒክ ላይ ነው የማወራው። ባለቤቱ ወደሚፈልገው መውሰድ የራሱ ፋንታ። ግን ቶፒክ ላይ ሳወራ ከድር ወፍራም ነው ብዬ አላወራ። አይደለህም፣ ቀጭን ራይት። ከድር ሪያሊቲ እኔ ጥቁር አይደለሁም ቀይ ነኝ አይደል? ይሄ ምደብቀው ነገር አይደለም። ልዩነቱ ይሄ ብቻ ነው። ገብቷል? ከድር እኔ አንበሳ አሁን ለምሳሌ አንበሳ ጋር ስም የሚያዘው ከሳራ ላበሻ ጋር ገብቷል? ከሳራ ላበሻ ጋር የተያያዘው ሰምተህ ከሆነ ካሁን በፊት አሰምቻቸዋለሁ ብዙ ሪከርድ። ለእንደዛ አይነት ተሳዳቢና ልጄ ማሬማ ሁሉ ነገር ሳይቀር ሲሳደብ ለነበረ 10 አንበሳና 17 አንበሳ ካወረደች ከፍለሽ እንዳሰደብሽ ያን ነገር ከፍለሽ እንደገና በኔ ምክንያት የኔ ማንነትን ራሱ እርግጠኛ ሳትሆኑ ያሰደባችሁትን መተሽ ይቅርታ ጠይቂያለሽ እንደ ትልቅ ሰው ነው ያልኩት እንጂ አንበሳ ካልሰጠሽኝ አይደለም። እኔ ሁሉ ነገር ሳይመጣ በፊት ልንገር ከድር መቆም አለበት። ገመና ማውራት በፊት አንበሳውም ሳይመጣ ራሱ ይሄ ዓለም ካልገባሽ እንደዚህ ነው፣ ግን እንደዚህ አይነት ሰው ጋር ከተገኘሽ እንደዚህ ይሆናል ብዬ ጨርሼ ራሷን እቺ የመጣችው እሱ ዳግም ስለዞሮ እንደዚህ አይነት ስለ ሰው ሚስጥር እዚህ አደባባይ ላይ ምንም አይነት ወሬ ብሎ የሚያመጣ ቆይ ከድር እኔ ስለ ሰው ሚስጥር ለምን አላወራም? ላንቺ መረጃ የሰጠሽ አካል ይከሰሳል ማለት ነው። ክሰሱታ እስቲ መረጃ ስለ ራስሽ ለምን አታወሪም? አንቺ ስለ ሰው ሚስጥር የምትፈታችሁ እዚህ እኔ ምን ነው ታይኝል እንደ አንዳረው ግን የሆነ የጨለለች እብድ ነገር ነኝ። ምንድነው ታሪክ ምን አለኝ እኔ? ለምን አንድርሽም አንቺ? እኔና እናንተ እንጋባ እንደዛ ከሆነ ኖ እኔ አይደለም ጅቦል ድርሽ አስቤያለሁ። ያ እና አንድ ነገር ልንገር፣ የሰው ሚስጥር ምናምን የምትለው ይሄ የሰው ሚዲያ ነው፣ ናሽናል ጂኦግራፊ አይደለም። እንደገና ደግሞ እኔ ቶፒክ ላይ ሳወራ በሬ ወለደ ብዬ ሳይሆን የኔ ኢንተረስቴ ባህሬ ታሪክ ላይ ማውራት ያለ ነገር ላይ ማውራት ነው። ያ ሰው የኔ ታሪክ አይደለም ካለ እኔ ኤቪደንስ ብዬ ይዤ የመጣሁትን አይደለም ማለት ይችላል፣ ይናገራል። እንደገና ደግሞ ማንንም ሰው ቤቴ የማስገባት ችግር ኖሮብኝ አያውቅም። ገብቷል? ከድር ያ የለብኝም ወይ አሁን ሀቢባም ቤት በሉት ማን በሉት ምንም አይነት እንደዚህ የቤት ገመና በተለይ ትዳር ውስጥ ያሉ ልጆች ያሏቸው ትዳር ውስጥ ምናምን ሰው እዚህ ላይ ባይወራ መቆም መቻል አለበት። አንቺ ቁጥፋት የለም ሚዲያ ላይ አንድ ሰው ታሪኩን ይዞ ከመጣ ችግሩ ያለው ላንቺ መረጃ የሚሰጥሽ አካል ገብቶሻል። በስራ ጉዳይ እየተጣሉ ይሆናሉ፣ በሴት በወንድ ጉዳይ በሆነ ጉዳይ እየተጣሉ ይሆናሉ። ያን መረጃ አውጥቶ ግን አውሪልኝ የሚልሽ አካል ጥፋተኛ አይደለም። ትክክለኛ ታሪክ ነው የነገረኝ። ውሸት ቢነግረኝ ከምንም ያን መረጃ የሚሰጥሽ እኮ ሰው ነው እንጂ አንቺ ስለኔ ታሪክ የትም አታመጭም። አንድ ነገር ልንገር ከድር፣ አንተ አይደለ እንዴ ስለዘገየ ገብረ ጻድቅ የነገርከን? ምን ስሙ ዘገየ መሆኑን ያወራው ታዲያ ምንድነው ለአንተ ሲሆን ትክክል ለሌላው ለመራገም የመጣው አንተ? እሱ ፊት ለፊት ነው የገጠምኩት።
አይ ዘገየ ነው ከእቴ ጋር የተጋባ ነው ምናምን ብለህ አስገድልሃለሁ ስትለው ነበር ስለ ጆከር። አሁን እኛ ስለ ጆከር ስናወራ የሰጡ ሰዎች ናቸው ጥፋተኛ ማለት ዩ ቲንክ ፌር ከድር እሱን ተይው ዘገየነቱን እሱ ራሱ ስለሚያውቀው እሱን ፊት ለፊት ነው ያወራነው። አንተ አሁን ስለ ጆከር ስለሆነ ነው እንጂ ስለሌላውም እንደዛው ነው ይዘቱ ገብቷል ከድር የሚባል ታሪክ ለመከለከል መንገድ አላውቅም። እኔ ግን በቁም ነገር ነው እያናገርኩ ያለሁት። እሺ እኔ ደግሞ የምልሽ እንግዳውስ እዚህ ስራ ላይ ያሉ ሰዎችን እህቶቻችን በቃ ከዚህ በኋላ ገንዘብ አንጡ ምናምን እያሉ አስፈራርቶ ገንዘብ መቀበል ነው። እኔ ገንዘብ አምጡ አላልኩም ከድር። እስኪ ያልኩበትን ንገር። እንዳታወሪ ነው በቃ አቁሚ። ወደው መቼ ነው ገንዘብ አምጡ ያልኩት? እስኪ ንገረኝ። መቼ ገንዘብ አምጡ አልኩኝ? ማንን አልኩኝ? ንገረኝ። ማንን አልኩኝ? ንገረኝ። በኤቪደንስ እስቲ እናውራ። ማንን ያልኩ? ምን ያልከ ያልዘረፍሽው ከለም ሄሊ ቁልፋን ሰቀጠጣ አንበሳዎች አራኔ በርኔ ባንበሳ አልቀና አንበሳ ባንበሳ ይቀና ሃይ እኔ ማንንም እንትን አለኝ እንደዚህ አይነት ነገር ኢንፎርሜሽን ደርሶኛል ያልኩት እውነት ነው ውሸት መሆን እኮ እንደው በስነ ስርዓት አናግሩ ባለጌ ኖሮ እኮ ለቅ ነበር ለቲክቶክ የራሱ ባላስብ ገብቷል መረጃው እኔ ውሸቴን ከሆነ ልንገርሃ እኔም አውራ ነገር ውሸት ከሆነ አንቺ ምታው ሳታውሽ ነው እኮ ነው መረጃው እና ታዲያ ችግሩ የነሱ ነው ልጆች ናቸው እያልኩሽ ነው ያለው ሚዲያ ላይ ማየት ያለበት ስለ ሰው ነው የሚወራው ሰው ነው ናሽናል ጂኦግራፊ እስካልሆነ ድረስ ስለ ሰው ለምን ይወራል አይባልም እሺ ከድር እና ጠይልሽ አሁን እኮ ልጆች ያላችሁ እናቶች አሉ ገብቶሻል ብዙ ህፃናት ልጆች ያላቸው አሉ ትዳር ስለ ጆከር ትግራይ መሆኑ ስለ ጆከር ምናምን እሱን ተይው እባክሽ ነው ራሱ እሱም እኮ ታሪክ ነው እነሱም እኮ እንደዛ ናቸው እሱ ራሱን ያውጣ አያገባኝም እኔ ስለሱ ምን አውጥተኸዋል ኦልሬዲ አውጥተኸዋል ለኤምባሲው ላይ እንድንሰጥ ያረከን አንተ ነህ አብረ ሳውዲ እንደነበርክ ምን እንዳልክ ገብረ ጻዲቅን ከትጋዝ እንድናንዳለ የነገርከን አንተ አሁን ፍቺ አንተ ሲሆን እንትናው ሌሎች ሲናገሩ ወንዴ ለማለት እንደሱ አይነት ሌባ እኔ ጋር ዝምድና የለው ምንም አይነት ዝምድና የለው እኔ ጋር የትባል እህትን እንዳገባል እንደ እሷ ዘመር ስታወራ የነበረው ናላ ዝም ብለሽ የመጣልሽ አታውሪ ከእቴ ጋር አልተጋባም ጭራሽ ወላሂ ላዚም አይደለም ዝም ብሎ የሚያው ጆከር እቴ ጋር እንደሱ አይነት ሰው ልታገባም አትችልም በቤት መጥቶ እና በጆከር መንገድ ባወራህበት መንገድ እኔም የሌላን ሰው ብናገር ለምን ትታዘባለህ ከድር እናቱ እኔ እና እሱ የተገናኘንበት ጉዳይ የራሳችን የግል ኬዝ ነበረ ማይሆን ስም ሰጠኝ ትክክለኛ ማንነቱን አወጣው አለቀ ደቀቀ የዛሬ 3 ዓመት የዛሬ 2 ዓመት ነው አየ የማይሆን ስም ሲሰጡ ትክክለኛ ማንነት አወጣ እኔም እንደዛ ነው እኮ እያደረኩ ያለሁት ከድር አሁን አንቺ ማንነክቶሽ እንዴ ቪዲዮ አላሰማውም እንዴ ልጄ ተሰደበ ምን የተሰደበ ራሱ ያንተ ጆከር ማን ከፍለው ሳራ ላበሻ ከፍለው ያንተ ጆከር አትበይኝ እኔ አላቀኝ እኔ ጆከር አንድ ሰሞን ነበራችሁ አዛ ሳውዲ አይመለከተ እኔ ከጆከር ጋር አንድ ቀን ያ ምክንያቱ ይሄ ነው ቤዚኩ ይሄ ነው ገብቷል 17 ዓመት ማንነቴን ካሰደቡ እኔ ደግሞ በእንደዚህ አይነት መንገድ እነሱን ነው የምከፈለው እንደገናም ተከፍያለሁ ግን ይቀረኛል እሱን ስደብልን ብለው ነው 17 አንበሳ ያወረዱለት እርግጠኛ ነኝ 17 አንበሳ ያወረዱለት ያ ማለት እርግጥልን ነው እኔም ብቻ ሳይሆን ማህበረሰቤን ራሱ ሲሰጡ ነበር እኔ አይመስልም የታሪኩ ባለቤት እኔ ነኝ 17 አንበሳ አንተ ከጆከር ጋር የተጣላህበት መንገድ ስትነግረኝ እንዳመንኩ ሁላ እኔም የራሴ መንስኤዎችን ስነግር ልታምነኝ ይገባል አንድ እኔና ጆከር የተጣላንበት ምክንያት ብሔር አትሳደብ ሰው አትሳደብ እናት አትሳደብ አማራ ነኝ እያልክ ለለብዮችን አትሳደብ ምናምን የመጀመሪያ ጸባችን መነሻ ይሄ ነው ሌላ ነገር አለ ግን እኮ አብረው ትሳደብ ነበር ኖ እኔ አልሳደብም ረጆ ተው ከድር የድሮ ቪዲዮ እንዳላመጣለ እኔ አልሳደብም አንቺ እንዴ ያልኩላ ኑ የማንማ ኦሮሞ ስትል አልነበረም እንዴ ቶንቻለ ትዝ ይለኛል እንዴ አልሳደብ ያለቀ የሚሰድበኝን አካል ይሰድባሉ ከዞር አንቺ ከሰደብሽ ከጠፋ በኋላ ነው እኮ ከሱ ጋር የተጣላው ትዝ ይላል ድምጽ የትም አይጠፋም መስር ቤት ነበር እኮ ኦሬዲ ያው ከዛ በኋላ ምንም ነገር የለም 3 ዓመት ግን ዞሮ ያው ይሄ ፖለቲካም ወሬ አይደለም ሌላም ብሔርነትም አይደለም አቁም ነው እኔና እሱ የጸባችን የነበረው አትሳደብ ነው
ሌላ ነገር የሚያገናኘኝ ነገር የለም ከሱ ጋር። ታስራ ከገባ በኋላ ለምንድን ነው አንተ አቁም የሚለው ሐሳብ ይመጣል? ለምን ያን ያላልከውም? እሺ ቆይ እስከደር መሆን አለበት። የሆነ ጥቃት አንተ መሬት ላይ ከወረድክ በኋላ መሆን እንደሌለበትና የሆነ ችግር ተፈጥሮ አይተ ነበር። ያ ከብዶ ነው የምታየው ነው። አደባባይ ላይ የሚወራ ነው። ሶሻል ሚዲያ ላይ የሚታየው ነገር ነው። ኦልሬዲ እኔ አሁን ከትግሪም ጋር ከኦሮሞም ጋር ከሌላ ብሔር ጋር መሳደቡ ጥቅም አለው ብዬ አላምንም። ምክንያቱም መሬት ላይ ማህበረሰቡ አብሮ የሚኖር ማህበረሰብ ነው። ነገ አብሮ በትዳር የሚኖር ሰው ነው። ስለዚህ ሌላ ነገር ኢፌክት ነው የሚፈጥረው ለነሱ። እዚህ እኔ አሁን ኦሮሞ ብሳደብ ትግሬ ብሳደብ ሚዲያ ላይ አስቢ ያለ ማወቅ በፊት ብዙ ነገር ጥፋት አፍቷል። ሁሉም ኦሮሞም ሲሳደብ ነበር። ትግሬው ሁሉ አህያ አማራ እያለ ሲሳደብ ነበር። በጠቅላላ ኦሮሞ ይሳደብ ነበር፣ አማራም ይሳደብ ነበር፣ ሁሉም ይሳደብ ነበር። ያ መቆም አለበት ነው። ጸባችን ይሄ ነው። ያ መቆም አለበት ነው እንጂ ታዲያ ለምን ይሄን ጥያቄ ለጆከር ቢታረክለት ያኔ ለምን ለዳልቻ አላረከውም ነበር? ዳልቻንም ነግሬው በስነ ስርዓት አቁሟል። አዲስ አበባ አግኝቼዋለሁ በአካል አይደለም እንዴ ካንተ ጋር አንተን እየደገፈን እኮ ሲሳደብ ነበር እኮ ዳልቻን። እኛን እኮ ያስቆምነው አሁን እኮ ከሚዲያ እንዲጠፋ ያደረገን ያኔ እኮ ከስባ የማለት እውነት ካወራን ከደር እንኳን አገኘው የምሬን ነው። አንተም ልትመክረኝ የመጣ እኔ በአካል አግኝቼዋለሁ። ለነሱ ልታስተላልፍላቸው የመጣሃቸውን ሰዎች እንድታስተላልፍ እንድንረዳዳ እንደዚህ እንረዳዳ። እሺ ማለት አንተ ዋና እንደዚህ አይነት እልቂት የዘር ልዩነት እንደዚህ መሰደብ የለም። እኔ ምድር ላይ አይቼ ምን አይነት ጥቃት ሊደርስ እንደሚችል ስለተረዳው ውስጤ ስላልቻለ ነው አቁም ያልኩት ነው። ፖይንቴ ነው ራይት ያ ታዲያ ለምንድን ነው ይሄን ጥያቄ ዳልቻ ላይ የሚያን ያላነሳው? ነግሬዋለሁ በስነ ስርዓት በአካል ለዛውም በአካል አልኩሽ እኮ አዲስ አበባ ለዛውም ከሱ ጋር ቁጭ ብለህ ነበር እኮ ጆከርን ትግራይ መሆኑን አብረህ ስትረግጠው የነበረው እኮ። ኧረ እኔ እሱ ቤት ገብቼ ተሳድቤም ትነክቼም አላውቅም ጭራሽ ወላሂ ላዝ አንቺ ቪዲዮ ማለት እሱ እኮ አጠገብ መጥቶ ምናምን ነገር ሲረግጥ ነበር ኮምቦች ኔቨር እኔ እንደዛም ተሳድቤ አላውቅም ጭራሽ። እኔ ሲጀመር ጆከርን ቤት ከፍቼ እንደዚህ ብዬ ተሳድቤም አላውቅም። ተሳድቦኝ ይሄዳል ሰው ገስት ላይ እንገናኛለን የወዳ ቤት ወይ በኔ ቤት ከዛ ተሳድቦ ይሄዳል። አንድ ቀን እንደው ከድር እንደዚህ ብዬ ሰድቤው አላውቅም። አንድም ይገባል አይችልም ስለሚያውቀው ፈስ ያለበት ዝላ አይችልም አይነት ነገር ዝም ብሎ ተሰራርባ አንተ ሸርሙጣ ልጅ አለቅም 5 ሚሊዮን ብር ዘርፈህ እንደዚህ ሲኖ ገዝተህ ምናምን ይችላል ነው የሚለው። ከዛ ይሄዳል መወያየት እንኳን አይችልም እኔ ጋር እና እኔም እንትን ብየው ማለት አንተ ስድብ አትችልም። ግን ትክክለኛ ኢንፎርሜሽኑ ነው እውነት ነው እንጂ ማራው ኦሬዲ እሱ እንደዛ ይላል። እኔ ደግሞ እናቴን ሁሉ ይሰራል። ሁሉ በቂ ቪዲዮ እኮ አለኝ። እኔ እኮ ጆከር መክሰስ ብፈልግ እኮ እኔ መክሰስ እችላለሁ። ትቼን ሁሉ ነገር እርግፍ አድርጌ ትቼው ነው። ኦሬዲ የሚያገናኘኝ ነገር የለም ምንም ቢሆን ያገሬ ልጅ ነው ከሚል አንፃር እንጂ እኔ መክሰስ ብፈልግ አንድ ቀን አላድርም። በቂ የሆነ መረጃ አለኝ። እናቴን ልብዳት እንኳን ሲለኝ እናቴን ልብዳት ብዬ አላውቅም። ምክንያቱም አባቱን አውቀዋለሁ፣ ቤተሰቦቹን አውቃለሁ። አንተ የምታውቀው ስደት ላይ ነው ራይት እንጂ ሀገር ቤት አይደለም። የትም ለወቀው የትም ዝሮ እኔ ለቤተሰቦቹን ክብር ስላለኝ እሱ ቢወርድ ቤተሰቦችን ቢያዋርድ የእህቴን ህይወት ሁሉ ሊበጠብጥ ብዙ ነገር እኮ ነበር። ያልሆነ ስም ሲሰጣት ነበር። እሱ ዝሮ ለአላህ ነው የሰጠው። ሰው በስራው ይቀጣል። በቃ ሌላ ነገር የለም። አላህ ነው እንጂ ቀጩ ማንንም አይደለም። እኔ ደግሞ አንድም ቀን ለበቀል ሂጄ ማላቅም በህይወቴም በቀልም አልወድም። ፈጣሪ ነው ተበቃይ ብዬ ነው የማምነው። እኔ ልቤ ንጹህ ነው። ዱባይ ከኖራችሁ ታዲያ እንዴት አልተገናኛችሁ? እኔ አላቅም። እኔ እዚህ ተገናኝተን ደውሉልኝ አያውቅም። ለምን ይደውልላል? እንዴት ወንድም አይደለም ያማራ አይደል እንዴ? አማራ አይደል እንዴ? እውነት አማራ ሆነ ልትደዋውሉ ስትሉ ያኔ ስትጣሉ ትግራይ ነበር። ወላሂ ቢደውል እዚህ ነው ኡጋንዳኒ ነው የሚለው የሚቆላል። እዚህ መሆኑን ራሱ ከእናንተ ሊሰማሁት ኡጋንዳኒ የሚለኝ ያልከ ሳትደዋወል እንደምን ያለ ኡጋንዳኒ ነው ሲለው ምፈው እኔ ጋር እንደዋወል ሞረዲ ከእስር ቤት እንደወጣው አዲስ አበባ ያለው በሁለተኛ ቀን ምናምን ብቻ ደውልልኝ። ከዛ በኋላ አንድ ቀን በስልክም ተገናኝተን አናውቅም። ወላሂ ላዝ እና አሁን አንተ ከሀገር ውጪ ነህ? ዱባይ ነኝ ያለሁት። እኔ ማየት እሄዳለሁ። እና እነ ሳራ አላበሻን ተደግፈው ወረቀት ለማግኘት ነው። ማን ነው? እኔ
ኧረ እኔ ራሴ ኮራ ብዬ በወረቀት ነው የመጣሁት። እኔ ዜጋ ነኝ ሲጀምር ለምን አይደለም ተቸግሬ ማርለም የመጣሁት። እረፍት እያደረኩ ነው። ኦልሬዲ ስራ እየሰራሁ ነው አልሐምዱሊላህ እንጂ አያስፈልገኝም። እርዳታ ከፈለኩኝ ኤኒ ታይም መጠየቅ እችላለሁ። ከአንቺ ጋር መጣሁ ሸቃቀልሽ አይደለም። ካወራንበት አጀንዳዎች ትክክለኛ አጀንዳ ሆኖ ውስጥን ያሳመመና እዚህ እንድትመጣ ያደረገ የትኛው የማን አጀንዳ ነው? ዛሬ እና ይሄን ሰሞን ከሚከናወነው የዛሬን ታዝባል ለሚስ የከሰሞኑን አሁን ስራ ላይ ያሉ ሰዎችን በስራቸው መሰናከል እርስ በርስ በርግጥ ምቀኝነት ነው። ማን ነው ስራ ላይ ያለው ያነሳው አጀንዳ? ሳራ ነው የሚሰሩ ሰዎች ምናምን በጠቅላላ ሁሉም ሰዎች ሊሆን ይችላል። እኔ አላቃቸውም ባይዘው ወይ ከማንንም ጋር ማለት ነው። አሁን እዚህ ስለ ዱባይ ወሬ ሰሞኑን የሚራገብ ከአንድ ሰው ጋር ግንኙነት የለኝም። እሸት ይምት ነው ማለት የምሬን ነው። እና ሳታውቃቸው ስራ ላይ ይኑሩ ስራ ፈት ይሁኑ እንዴት አወቃቸው? እዚሁ እንዳንቺ አንቺን ኮሜዲያ ላይ የምታውቂያቸው። እኔ እኮ ከእናንተ ጋር ዱባይ ነው የምኖረው ቡርጅ ከሊፋ ላይ ማርያም። እንደዛማ ከሆነ ላግኝሽ ያ ጌታን እና ኔቨር ጊቭ አፕ ደረተ ሰፊ ቢሆን ከሷ ጋር አማ ነበረ ጠረጥር ነበረ አይደለ? አሁን እንደዚህ ባለ ትዳር ጋር ምናምን እንትናት ይሄ እኮ ነው የሚደብረው። ባለ ትዳር ነው ያልከው እናቴ ትሙት ባለ አዳርና ባለ ትዳር ለይሽ አሁን የሰው ህይወት የምሪና አሁን እቺ ልጅ ባለ ትዳር ነች። ኦሬዲ ኔቨርም ብትሆን ማለት ነው ትዳር አላት ልጆች አሏት። እዚህ የሆነ ነገር የማይረባ ወሬ እስኪ አስቢ በእናትሽ። ለማይረባ ገንዘብ ሰው ተብሎ የሚያወራውም ሰውዬ እሷን ህይወት መስቀልቅል ለማውጣት ነው እንጂ እሸት ማውራት ቪዲዮ እንዳለኝ እየነገርኩ ነው። የፈለገ ይሁን ገንዳው ሲላላሱ እንደዚህ ኢማጂን እንድታረግ ልንገር። ገንዳው ሲላላሱ ፈሪዝም ብለሽ እንደዚህ አይነት ወሬ አታውሪ በእናትሽ። ገንዳ መላላስ እነሱ የተላላሱ ሳይፈሩ ነው ለምን ምፈራ? ቆይ ታዩት ዝም በሏት። ይኸውላችሁ ኦዲየንሶች ዝም ብሎ ይሄ የቢዝነስ ስራ ነው። እንዲህ አይነት ወሬ የትም የፈለገ ነው ሰው የፈለገውን ያወራል። አሁን ሰክረሻል አንቺ በጊፍት ማለት ነው። ምክንያቱም ቂጥሽን አጠፍተፈሽ እዚህ $1000 $500 በቀን እየሰራሽ ነው። ስራ አትሰሪ ምን ያደርግልሻል? የመንግስት ስራ እናንተ እያላችሁ እንደዚህ እያስፈራራሽ እና በቀን $1000 ከሰራሽ ምን ትፈልጊያለሽ? እንደዚህ ያለብሽ እያልሽ ገንዘብ መቀበል ነው እኮ ስራሽ። የምሬን እኮ ይሄ እኮ ላንቺ ትልቅ ቢዝነስ ነው። በቀን $1000 እኔ አሁን አንተ ገንዳው ስትጠባ ቪዲዮ አለኝ ስል የእውነት ያን ነገር ያደረክ ካልሆነ ስጭኝ ትለኛለህ እኮ በውስጥ ስጭኝ ስትለኝ ካላሳየው አልፈልግም። የማንንም ገመና ማንንም ማየት አልፈልግም። አይደለም መጥባት ለምን የፈለጉትን አላረግም። ድንቡሉ አላቀምስሽም አልኩሽ። ድንጋይ ብትበይ አልኩሽ። እስኪ ጥባትና እንደ ሳሳይ ሲመጣ ሌጋ ቪዲዮ እንደማላሳብድ ያሳያል። እልክልሻለሁ። ብቻ ከድርዬ ኦላይን አንስቼ ላክልሽ። አሁን እሸት ይሁን እስቲ ላከው እስቲ ከድር በእናትህ ላከው። ባንዳ አሁን እሺ እዚህ ሳትወጣ አንዴ ዝም በልና አንሳና ላክልኝ። ይጠፋብሻል፣ እዚህ ላይ ይዘጋብሻል። እዚህ ቴሌግራም በውስጥ ላከው እንቺ ይሄው እሸት ይሙት እንቺ ይሄው ላከው KEDIR ቆይ ልልክልሽ ነው። KEDIR እንቺ ይሄው ከድርሃብ ብለሽ ነው ቴሌግራም ላይ አሁን በዚህኛው ስልክሽ ላከው እዚህ ላከው በውስጥ አሁን ላከው እንጂ በቲክቶክ በዚህ በምን ልክልሻለሁ? አንተ ቴሌግራም ላይ ነው ላክልሽ። ፎቶ ላክ አንቺ ላክልሽ እያልኩሽ ነው። ያ ፎቶ አንሳና በቲክቶክ በዚሁ ላከው እዚሁ አሁን እያለ እንዴት አድርጌ አልችልም በዚህ መላክ በአንድ ስልክ ነው ያለው። አንሳና አንዴ ውረና ላክና ገስት ላይ ተመልሰን ልላክልሽ። በዛው እንዳለህና እንደሌለ ቼክ ታደርገዋል ለራስ። ዱባይ ኮንሽ ቼክ ታደርጊዋለሽ አንቺ ራስሽ። አዚን ነኝ ያልሻል። እሺ አንተ በላ ቶሎ በላ አንሳ ላክ። ቆይ እንዳለው ራሱ ዛሬ ያረጋግጥ። ለምን ረስቶት ነበር? እኛ እኮ ስንቱን ነው የምናስታውሰው ጋይስ፣ ምን እንዳለውና እንደሌለው። አንዳንዱ ንብረት እንዳለው አያውቅም፣ አንዳንዱ እውቀት እንዳለውና አያውቅም፣ አንዳንዱ ደደብ መሆኑ ራሱን አያውቅም። ራይት ያ እስቲ እኛም እንመን እሱም ይመን ይሄን ነገር ዋት ዩ ሄል ጋይስ። እስቲ ዩር መረጃ ተብተብ አድርጉ ብቻ እናንተ ተብተብ አድርጉ።
የሰው መረጃ ታወጫለሽ ይላል። ጆከርን እንኮ አብሮ ሳውዲ አረቢያ ፍየል ሲያግዱ ቆይቶ መጥቶ እኮ ከነምናምኑ ሲያወራ የነበረውና ወይኔው ሲያስብሉ የነበረው እኮ እሱ ነው። ለራሱ ሲሆን እሱ ታዩ እነዛም የተናገሩትም እነሱም ይሄን ነው የሚሉ እስተው ነው እኮ የሚል ሃይ መረጃል እኔ ሙኒትን አንበሳ አውርጂ ያልኳት አስገድጃት አይደለም ምን ብዬ አይደለም መክሰስ ትፈልጋለች ያ ክሷ ካሳ ለራሷ ሊያገኝ አይደል እሰጥሻለሁ አልኳት ዘሴ ሰሊና ኦሬዲ አሰምቻታለሁ እዚህ እናንተ እየሰማችሁ ከስ ጀምራለች በስነ ስርዓት ትላንት ደወለች ዛሬ ሄደች እንዳለ እና የሷም ሲንከርድ ምናምን ሁሉ ነገር አምጪ ተባለ እሷ ስደውልላት ስታስፈራራት የነበረውን ከእንትን ላይ ሊያወጡት እሷ ብቻ ሪከርድ የምታረግ ነው መሰላት እዛ ሴት አንተ ካሳ ልታገኝ ከዛን እንትን ልትል እውነት አቅሊ ዞብ ይላል አደሬ ያ ዚስ እኔ ማንንም ምንም ያስፈራራሁት የለም የማወራ አጀንዳ ውሸት መሆኑን አለመሆኑ በውስጥ አናግሩኝ ያልኩት አንድ ለቲክቶክ ያስባለሁ ምን አገባኝ አም ኮሜዲያ ፊገር ማንንም ሰው ኢንፎርሜሽን የመስጠት እኮ መብት አለ ያንን ኢንፎርሜሽን አለኝ ብለሽ ለምን ታወሪያለሽ አይደል ምዳኛው እንኮ እንደ ሚዲያ አስገቢ ልንገርሽ አሁን ለምሳሌ ወደ እንትና ከመግባቴ በፊት እንደው ማስታወሰኝ ከድር እሺ ስለ ህሊና ወይ ኔቨር ጊቭ አፕ የምትባለው ትክክለኛ ስሟ ህሊና ነው ባይዘው ቁጥርሽን ሳይወጣ ያ ቁጥርሽ ሳይወጣ ጥያቄ ምን ማለት እሺ አልገባኝም ምን እንደምታወር በደም አስረዱኛ ማን ነው ለምን በቮይስ አረጋችሁት በቮይስ ሲሆን እኮ እኔ አንድ ሚዩት አርግቼ ልስማ ኢንፎርሜሽን
ጋይስ በቮይስ አረጉብኝ እኮ እናንተ። አስጌድ እንደሾው ጋር ራሱ ፏፏ አርጋለች። አውዝ ብላ ምን ሸይጣን አስጌድ እንደሾው ጋር የሄኖክን ታሪክና የሄኖክ ከሻሶች ናቸው እኮ ይሄንን በቮይስ የላኩልኝ። በጽሁፍ ቢሆን አሪፍ ነበር። ሺት ለምን እንደዚህ እንዳነ ባለበለዚያ ሰው ድምጻችሁ እንዳይሰማ ጠነቀቃለሁ አለ እናንተ ስል ብዬ። እሺ ለእናንተ ስል ቮይሳችሁ ቢሰማስ ለእናንተ ችግር አለ? ጻፉልኝ ድምጽን እየሰማችሁ ጻፉልኝ። አይ ድምጻችሁ መሰማት የለበትም ማለት ያ እዛው ምትኖር እኮ ኡጋ እንትን ነው ያለው። አሁን ሄኖክ ከእስር ቤት ወጥቶ አፍሪካ ሀገር ነው ያለው ገና ስደት በአዲስ ጀምሮ ማለት ነውና እሷ ደግሞ የናዝሬትም ልጅ አይደለችም የአዋሽ ልጅ ናት። ግን የናዝሬት ልጅ ነኝ ብላ ታወራለች። ናዝሬት ማለት አዳማ። አስጌድ እንደሾው ጋር ራሱ ፏፏ ጧጧ ብላለች እኮ ያ አስደደደሽ ቮይስ እንትን ለምን አይ ዱባይ ካሉ ድምጻቸውን ተነቀቃለሁ እንዳለኮ ታላችሁ እዚህ ይሄ ሁላ ድምጽ የምታዩት ከዚህ እስከዚህ ድምጽ ብቻ ነው። ያ እስኪ ቆይ ትንሽ ደግሞ ነገር ልስማላችሁ። ቆይ ጋይስዬ ሄኖክ ከ10 ከ15 በላይ አርቲስቶች ክስ መስርተውበታል። አንድ በሰው ዝውውር፣ ሁለት ደግሞ ዱባይ ላይ የራሱ ክለብ ከፍቶ ስለነበረ ኤችዲ የሚባለው በዛ በሁማን ትራፊክ በመናሙ ከኢትዮጵያ ተወዛዋዥ ምናምን እያለ በዛ ተከሶ እስር ቤት ገብቶ አሁን አፍሪካ ሀገር ነው ያለው። ቮይስ መስማት እኮ አንድ ጊዜ ብቻ ነው ወይንም 10 የሚዩት ማድረግ አለባችሁ። ኤንን ቮይሱን ቀድሜ ብሰማ ኖሮ እኔ በጽሁፍ ቀይረው ነበር። ሄኖክ ማለት የሷ የመጀመሪያ ቅምጥ እሷ ገና ቡና ቤት እየሰራች ገና ሚኒ ማን እንትና የሚል ቅጥል ስም የተሰጣት ጊዜ የለም። የሷ ገና ቡና ቤት እየሰራች ቅምጧ ነበር ገና ቡና ቤት እየሰራች። እሺ እንትና ኒኪ ሚናጂ ተብላ ቅጥል ስም የተሰጣት ጊዜ ማለት ነው። ኒኪ ሚናጂ የጌታቸውን ፎቶ አሳይታችኋለሁ። ጌታቸው እንደዛ ነው ዋለ ጋር የሚሰራ ወይ ፍሬንዷ ነው እንደዛ ዳኘ ዋለ ጋር የሚሰራው የነበረው። በነገራችን ላይ ወይ ሙዚቀኛ ስላችሁ ዘፋኝ ሰው ወይ ክራሪስት ወይ እስክስታ ተጫዋች ምናምን ናቸው ብዙዎቹ ሁሉ። አሁን ሄኖክ የሚባለው እስር ቤት ገብቶ ምናምን ነገር በጣም ብዙ የሰው ብር ያልከፈለው አለ። ዱባይ ሲያሰራቸው የነበረ ምን ያለ ምናምን ፍሮም ቤዚክ ነው። ይሄውን ቮይስ የተላከልኝ ባይ ዘ ዌይ ከቤዚክ ከአርቲስቶችን የተላከው። የትኛው አርቲስት ቁጭ ብላችሁ ቅንድባችሁን ንቀሉ። እዛ ሴት በጣም ዲቴል ላኩልኝ። እሺ ምናልባት ዲቴል እሺ የኔ ፖይንቴ እሷ ስለሆነች ነው። እሺ እሷ ስለሆነች ነው። እሺ እሷ ስለሆነች ነው። ዲቴል ላኩል ከነ ምናምኑ ላኩል። ያ
ደንተ የሆነ ነገር ቴክስት ይልክብኝ ፈር እንትን አልኩኝ ለሚኪ በነገራችን ላይ ሚኪ ስለ ሚኪ እኔ ሳወራ አዲስ ሆነባችሁ እንጂ ጋይስ ተብተብ አድርጎ እንደገባው ቴሌፎን ሲዝ እንትን እንዳይለኝ እኔ ሳወራ ኢንፎርሜሽን ስለ እንትና እሺ በዋትስአፕ ልላክልሽ ኦኬ እልካለሁ እሺ ቆይ እንትን እሺ አብሽር ያ እስቲ የታል ስለ እኔ ሳወራ አዲስ ነገር ሆናችሁ እንጂ የመርሳት ችግር ስላላችሁ እንጂ ያኔ ሚኪ የባለ ትዳርን ሲያጫውት እንደነበረ ከአመት በፊት ያኔ እንደዛ ያለቃቀሰ ጊዜ ይሁት እዚህ ጋር ሁሉም አጀንዳ ነበር እኮ ረስታችሁት ነው እንጂ አሁን እኮ ያ ቪዲዮ ነው እኔ ጋር የገባው እኮ ይሄንን ስሙ ያው እንቁርት ይላ ያረጋታል ምን ያረጋታል ከዛም በኋላ ፋይል ይዘባታል ያስፋል የተባለ ነገር ካለ መረጃ አምጡና እዚህ አደባባይ ላይ እናቴ አጥንት ሾኮኔው ጋር አደባባይ ለመሰቀል ዝግጁ ነኝ። ለማሸማቀቅ ይደረገው ለምን እንደሆነ ማለት ነው። ይሄ ከአመት በፊት ነው። ገባችሁ? ማሲ ብሪጅስቶን እንደምታውቅ ሳራ እንደምታውቅና ሳራ ላበሻ ቪዲዮ እንዳላት ቡቺ እንደምታውቅ ነግሬ ነበር። እኔ እኮ ከረፈደ ነው እንደውም ቪዲዮም ኢንፎርሜሽኑም የመጣው ያን ጊዜ ኢንተረስቴም አይደሉም ማለት ነው። ይሁት ሚኪያስ የባለ ትዳር ጋር ወጣ ተብሎ ሀቢባ ጋር ሁላ እሷ እንደምታውቅ እንትን ሲባል እስቲ አንድ ሰው ይምጣ ስትል ነበር። እሷ ግን ዱባይ ላይ ያዘችለት ሆቴል በስሟ ስለነበር ቀኑ ሙሉንም ከሷ ጋር እየተናፋ እንዲውል ነበር የፈለገችው። ሚኪያስ ጥጋቡ ደግሞ እነ ሳራ ጋር እነ መሲ ጋር ምናምን ይዞር ነበር። ትዝ ካላችሁ ሲመጣ እንዳይገባ አረገችው። ምክንያቱም በሷ ስም ስለያዘች አልጋው እንዳይገባ አረገች። የመኝታውን ቦታ ለሊት ላይ ስለሆነ ቪዲዮ ሰራ። ዱባዮች እንዲጨካኝ ናቸው ብሎ እያለቀሰ በሁለተኛው ቀን ነው እያስጠባች እያስላሰች ቪዲዮ የተቀረጸው። ከዛ ይሁት ጀዝባ ነው እኮ በየመጀመሪያው ጊዜ ነው አይልስም አይጠባም እያለች ታወራለች። እንደሙድ በቃ እርድና አርጋ ገብቷቸዋል። ከዛን ነው ቡቺኑላ ከሳት ነበረ። ቡቺኑላ እንደዚህ ተጠምዝዛ የተቀመጠችው ቡቺ ላይ ምንም እንዳትሄድ የተደረገችው በእንደዚህ አይነት ቪዲዮ ነው። እናቴ ትሙት አንድ ከእንትኑ ጋር ስትላስለስ አንስታታለች። እሷ አለ ፍቃዴ በማንሳት በሚል እቺ ደግሞ ለባሏ ይሄዳል። ጆሴት በዛ ተሳስረው ቁጭ ብሏል። እሺ ይሁት ከአመት በፊት እኮ ቪዲዮኛ ጋር አለ ባይሉ አንዴት አንድ ሴት ባለ ትዳር ሆና ትልከሰከሳለች ብሎ አጀንዳ አርገዋት ነበር እኮ። እሺ ይሁት ዱባይ ላይ እንደዛ ተባረ ባለ ትዳር ሴት የሁለት ልጆች እና የሶስት ልጆች እናት እንደዛ እያረክ ገንዘብ አርገበልታ ዱባይ ላይ ያባረረች ሴት ከጄ ናት። ማን እንደሆነች ታውቃታል። አያችሁ ሁሉም ሰው ሲያወራበት ነበር እኮ። ሴት ቀምጭላል ባለ ትዳር ተብሎ እኮ ሀቢባ ምን ነገር ታውቃለች ተብሎ እኮ ቶፒክ ነበር እኮ። አሁን እኔ ሳወራው ነው እኮ የዱባይ ነገር ስላረኩ እኮ እኔ ከረፈደ ነው እኮ አጀንዳው እጄ ላይ ገባው። ከረፈደን ቪዲዮ ለእጄ ላይ ገባው እኮ ዛሴት ወራዳ ተግባር። መጀመሪያ አንድ ባለ ትዳር መጠበቅ ያለባት ራሷን ነው። ሚኪ ወንድ ነው። ያምሳል አላዳንኩህም አያች ሀቢባን ምን አለች? አንድ ባለ ትዳር ራሷን ነው መጠበቅ ያለባት። ኦሬዲ እኮ የአደባባይ እንትን ነው እኮ። እኔ ነኝ ኢንተረስቴ ስላልሆነ በዛ ጊዜ ኢንተረስቴ ስላልሆነ ቶፒክ ያላረኩት። አሁን ዱባይ ሲባል እያንዳንዱ አጀንዳ እየመጣ ነው ያለው። ብዙዎቹ እርስ በራስ ህጉን ስለሚፈራሩ እንትን አይደለም። እኔ ደግሞ ይላካል ምን አገባኝ። እኔ ስለፈራው አይደለም ሚዲያውን ቁጭ አድርጎት የሚዲያው ህግ ስለማይፈቅድ ነው እንጂ ፖስትል ነበር። እናቴ ትሙት ፖስትልሻለሁ። ሃይ እንደ ቅንድብ ነው አባ እቃው ላይ ያለውን እንትን የምትነጭለት። የሚገርማችሁ ነገር አውዝ ብለም ነው ሸይጣን። ሰው ግን ገብጋባ ነው። ለምግብ ብቻ ለካ ለወሲብ ሰው ይንገባገባል። ጋይስ ግብግብ ሺት
እንዴ ታላላ ለምትንገበገቡ ከኢትዮጵያ 100 ምናምን ሺህ ብር ሰጣ ሲመጣ ልክ እንደ ጅጅጌ ጥፍሩን ሁላ ቆርጣ ነው ከተቀበለችው ገስ ቆርጣ። ሌላ ደግሞ አንድ በኔ ፍቅር በኔ ሰፖርተርነት ናላቸው የዞረ 8 አንበሳ ድርስልኝ ብሎ የሰጡት እነሱ ናቸው። እሱ አንድ አንበሳ ብቻ ነው የሱ 8 አንበሳ ለሰው ነው ያደረሰው። ዛሴት ያ ደግሞ ከቲክቶክም ውጪ አይ ሁሉንም በአንበሳ አይደረግ ተብዬ እንደዛው ያስገባልኛል። በፔፓል አስገብቶልኛል። ይሁንት ያንቺ አይንን ቀጥል ላደርግ ስለፈለኩ ቲክቶክ ይብላው ብዬ 8ቱን እዚህ እንዲያረጋ አልኩት። የ4 አንበሳውን በውስጥ እንዲልክልኝ ያደረኩት። ጥያቄ አለሽ ሀቢብቲ? ጥያቄ አለሽ? ከኋላሽ ሚዲያ ላይ መጥቼ እዚህ ቲክቶክ ላይ ወላ ዩቲዩብ ላይ መጥቼ አንቺና ዮኒ እየተፋው ነው ማላገጥባችሁ። ሰው ሲንቃችሁ ራሱ በግልጽ እንዲቀናችሁ እንዲንቃችሁ ነው እኮ ማረገው ነው። እንዲንቃችሁ ለእናንተ ምንም ማሰብ አይጠበቅበት። እዚሁ ፊት ለፊት ንቀቱና ተፍቶባችሁ እንዴት ነው ማረጋችሁ ነው። ጂጂ ህይወትሽ በእኔ ዳፍ ስር ነው ያለው። ካሁን በኋላ የቀረሽ መንጨርጨር ብቻ መንጨርጨር። ገብቶሻል? ዛሴ ካንቺ በኋላ እኮ ነፍጠኛ ራሱ በለጠችሽ። ጂጂ ነፍጠኛ ራሱ በለጠችሽ እኮ። የቤታ ቅርንጫፍ እኮ በለጠችሽ። እንደ ዮኒ ለምን አታምኚም? ዮኒ አላየሽም? ጌም እየተጫወተ 8 አበባ እንኳን አይወርድለት ሼም እየያዘው ውስጡ ስብርብር ብሎ አየዋል። በቃ ሁሉ ቀን ዝም ብሎ ሲቀጣ ፊቱ እየቀላ ዮኒ ቶፒክ ላይ ሲያወራ ፊቱ ሲቀላ አይቼው አላውቅም። ጌም ሲጫወት ግን ይሰማዋል። እዛ ሲያይ አንበሳን የሚቆጥረው እኔ ጋር ሲደዛ ደዛ። ዮኒ ከድሮም የኔ ብር ቆጣሪ ነው ባይዘው። እኔ ጋር የሚወርዱልኝን ጊፍተሮች ዩቲዩብ ላይ ቶፒክ እንኳን 2 ጊዜ አድርጓል። ሄለን ሰው ወዶሻል ማለት ነው ያለ ቶፒክ ያደርግ ነበር። እና ጂጂ ስለኔ እንቅልፍ አሳጣሻለሁ። እኔ መጥቻ አወራለሁ ወጣለሁ። አንቺ ግን እንዲህ ስትንደፋደፊ ስለኔ ጉዳይ እያሰብሽ እንድትኖሪ ነው ማረግሽ። እዛ ሴት ያ እኔ የናኩትን ሰው ልጅ ላይ ልጆ ልጄ የሷ አሳዳጊ ያለውኩ እንደ እብድ ከማፈቅረው ራያ ወሎዬ ልጅ ቆንጅዬ ልጅዬ ነው የምኖረው። የሻርክ ትራፊ ብዬ ስሰድበው እቃው አይሰራም ሲባል የነበረ ልጅ ፋኒ የእቃውን ውጤት ነው ያሳየሽ። ፋኒ እቃ ይሰራል ወይ ስትዩ ሰርቶ አሳየሽና ለሙከራ ብሎ ስላደረገው እሱ ለሙከራ ውጤት መስዋዕት አይከፍልም። አንቺ ትከፍያለሽ። ይሰራል ወይ ብለሽ የጠየቅሽው አንቺ ነሽ። መስራቱን እንዳይጥ ልጅሽ ላይ ሙከራ ነው ያደረገባት። ሳምሪ የፋኒ የአይጥ መሞከሪያው ብቻ ነበረች። የአይጥ ይሰራል ወይ ቃልሽው እስቲ ይሰራል እንዴ ብሎ ኬሚካሉን ሄዶ የልጅሽ ማህፀን ውስጥ አስቀመጠ። እሷ ደግሞ ወልዳ ሰጠችሽ። አንቺ ደግሞ ታሳድጊያለሽ። ምክንያቱም ይሰራል ወይ የሚለውን ጥያቄ የሰጠሽው አንቺ ነሽ የጠየቅሽው። አየሽ ከፋብሪካው ጀምሮ ከጅምሩ ጀምሮ በእናንተ ነው ፕሮዲዩስ የተደረገው። ፋኒ ይሰራል ያልሽ ይሰራል እንዴ ያለ እስቲ ክፈች ያላት ቁጭ አረገ። ጊዜው ሲደርስ አምጥታ ላንቺ ሰጠችሽ። አንቺ ታሳድጊያለሽ። ሸቃላ ሆነሽ ዛሴት ነይ ቁጠሪ
ሸቃላ ሆነሽ እንድትቀር ያደረኩሽ እኔ ነኝ። ፋኒ ደግሞ ወንድነቱን አሳየሽ። this is our point። ካሁን በኋላ ቀሪ ጊዜሽን የፋኒ ልጆች እሱን የመሳሰሉት ልጆች ቂጥ እየጠረቅሽ በምቀኝነት ናላይ ዞሮ ገና ለገና ዛሬ ከነገ ነፋለው ብለሽ እሙሙሽን ከአራት ማዕዘን ወደ 3 ማዕዘን ያስጠበብሻትን አሁን ድፈኛት ጂጂ። አሁን ደግሞ ድፈኝ። አሁን ደግሞ ሰርጀሪ መድፈን ስሪ። ከዛ በኋላ ምንም ማሰብ የለብሽም። ከተደፈነ በኋላ ምን ታረጊያለሽ? እየዞሽ ለሄለን ሰጣችሁ። አሁን ቤታ ምን ልታስተምራችሁ ነው የሰጠሽት? ለሄለን ምናምን በይ። እነሱ ደግሞ ያንቺን ጽሑፍ ይዘው መተው ወደኔ ይመጣና ጊፍት ይሰጡኛል። ገነትን እንደዛ ለምነሻት። ገነት እኮ 8 አንበሳ አውርዳልኛለች። ያልገባሽ ነገር ደግሞ ዘመድ የሆናን ያገኘዋት she is my family ስፈልግ በጀሶ ታስደፍነው ከፈለገች ሙሙዋን ብር ከሌላት ለሰርጀሪ እኛ ምን አገባን? ዋናው አንድ ስራና አንድ ሐሳብ ብቻ ይጉደልላት። ሰው ካንቺ በኋላ መጥቶ ተቀባይነት፣ ፍቅር፣ ሰፖርት ሲያገኝ ይገባኛል። ስፖርት እንደዚህ ሰርቼ ከሳው እንዳቲ ምቀኝነት፣ ቅንቅናምነት፣ ቅናት ነው ያከሳሽ። አሁን የኔ መኖር አኗኗር ነው ወይ? አንድ ቀን ጉጭ ያለ ጡት ሳላይ ያለ ሰውየው፣ አንቺ ደግሞ ጉጭ ያለ የወንድ ዕቃ ሳታይ ልትሞቺ። አሁን የኔ አኗኗር ነው ወይ? ጉጭ ያለ እንትን አንድ ቀን ሳላይ። ለእናንተ ፋሚሊ ነው መዘፈን ያለበት። ቅርናታም ፋሚሊ፣ ድዳም ፋሚሊ፣ ድዳሞች። ያንቺ ልጅም ኤግዛክትሊ ያንቺ ጣፈንታን ያላት እዛ ሴት አንድ ጊዜ አበቃ ህይወቷ ወደማት ይላል። ካሁን በኋላ ነፋ አርገውት ወይ እንዳንቺ ልብስ እየገዛች ልብሴን አምጣ እያልሽ እንደ ከፍጹም ላይ ስትለቅሚ እንደነበረ ትለቅሚያታለሽ። ልክ ለሆዴ ልብስ ገዛው ልብስ መልስ እንደምትዩ የለም ያንቺ ልጅም ይሄ ብቻ ነው ጣፈንታዋ እዛ ሴት ምክንያቱም ድሮም ትቀኝባታለሽ። የፋኒን ዕቃ እንደዚህ አጫቀለሽ ያየሽ ቀን ነው እኮ የበቃን። ያቺ እንደዚህ አጫቀለሽ ያየሻት የፋኒ ዕቃ ገብቶሻል። እሷ ተወልዳለች ያልሽ መስዶ ኬሚካሉን ልጅሽ ውስጥ አስቀመጠ። ኬሚካሉ የሆነ ነገር ነፊሎን አድርጎ ሰጠ። አንቺ ደግሞ ታሳድጊያለሽ። አንቺን ጥያቄ ባታነሽ ይኖሮ አንስቶ ኬሚካሉን ልጅሽ ሆድ ውስጥ አያስቀምጥላትም ነበር። ዛሴት ሙኒት እዳሽን አታቀልም በየጊዜው እየጨመረ እንደሚመጣ ነው የምነግርሽ። ሳምሪንቴ የሷን ብጤ ደደብ ቆሻሻ ለምን ምተዋት? ደቡር ልጇ ማን ነው? ዝም ብላ ስትታይ ምትደብር ልጇ ደግሞ እንዴ ሙኒት ዳቅልሊ ስላት ትልካለች። ዲያራ እግዚአብሔር ሬስቶራንት ልትወስጂ አንቺ እንደዚህ ተይ እንጂ አቅሊ ዞቤ ላላደር ያባ አቅሊ ዞቤ ማለት ስንተዋወቅ አንቺ ብቻ ብልጥ እንደማለት ነው። የእውነት እቺ ነገር ስትመጣ ዝም ብሎ አውቶማቲክ ነው እንደዚህ ብትለው እኮ ጂኒም ሊልክ ይችላል እኮ አታውቅም። ዝም ብሎ ነው እና ቴክኒኳን እንዴት ልፋቷን እንዴት አብዳ ጮዋ ምን ብላ እየዞረች ለሄለን ለምን ጊፍት ትሰጣላችሁ እያለች እንዴት ማስታወቂያ እንደምትሰራ አያችኋት አይደል? አያችሁት? ዛሬ የሄለን ልደት ነው። ልደቷ ላይ ትገኛለሽ እንዴ? ከመገኘትሽ በፊት ደውይልኝ ትላታለች ለገነት። ከዛ አይ ሄዳለሁ ለአንቺም ጊዜ እመጣለሁ አለቻት። እሷ ደግሞ ሀገር ሰላም መስሏት እሺ ሀገር ሰላም ከሆነ እመጣለሁ አንቺም ስትላት ከወደድሽኝ እንዳትሄጂ እዛ ደውይልኝ። ከድር ሰላም ነው